ሚዲያ ላይ ሴቶቹ እሪ ቢሉ ስለምታውቃቸው ነው። ልጁም ወጣት ነው ሲያምር፣ እሷም ደስ የምትል እዩኝ የማትል ልመጻደቅ የማትል የእናት ወግ ያላት ስነ ስርዓት ያላት ታስታውቃለች። ጋይስ ማርያምን ስታወራም ስትቆጣም ፊት ለፊታችሁ ነው። እኔ አላውቃትም፣ እዚህ ሚዲያ ላይ ነው የማውቃት። አውርቻት እንኳን አላውቅም። ታውቂያታለች እንዳትሉ ከሚያወሩት አወራር ግን የምታዘባቸው ሰዎች አሉ። ሚዲያ ላይ ሳያቸው ሲናገሩ ምናምን የእውነት የሚናገሩና ዝም ብሎ አስመሳይ ሴቶች የምታውቋቸው ሰዎች የሉም፣ እንደዛ ማለት ነው። እና እቺኛዋ ቤተሰብ እቺኛዋ ከዛ ከባህላችሁ ሚስት ጋር ጓደኛ ናት። አሁን ሰሞኑን ደግሞ ፀጉር ቤት ከፍታለች። ይሄ ከዲኮሩ ከቅመማ ቅመሙ ቤት ውጭ ፀጉር ቤት ከፍታለች። ስለዚህ ምንድነው የዱባይ ህግ ደግሞ ምን አድርጓቸዋል? እንዳትሰዳደቡ፣ ሚዲያ ላይ ወጥታችሁ እንዳትናገሩ፣ እንዳትለፈልፉ ተብለው አፋቸው ተዘግቶባቸው። ስለዚህም በሾር ያቺ ትመጣን ያቺ እሳት ናት። ያቺ ዳጣ ናት። ዳጣ የሚሏት ጋይስ ከንግግሯ ታውቃላችሁ። ሳተ መለኮት እንደሆነ ስታወራ ይሄ ነገር የጠማ ሴት ነው የምትመስለኝ። ምን በማያገባት ነው አሁን የምትቀብጠው እና እንደዚህ ነው የምታነፈነፍ ሴት ናት። እንደውም ከዛችኛዋ ያችኛዋ እኔ ቦሳችሁ ነኝ የምትለው ቂጣሟ ሴትዮዋ እሷ ትሻላለች። ክችኛዋ እሳት ናት እና ጋይስ ልንገራችሁ። ከዛም እችኛዋ የምሬን ነው የምነግራችሁ። እችኛዋ አሁን ከነሱ ተሻለች። እነሱ አሁን ቅመማቸውን እና እዛ ባልትናቸውን እየሸጡ አይደል ያሉት። እችኛዋ አንድ ስቴፕ ሄደችባቸው። ምን አደረገች? ፀጉር ቤት ከፈተች። አሁን ሰሞኑን ይመረቃል። አይ ቲንክ ፀጉር ቤቱ ማለት ነው። ፀጉር ቤት ይመረቃል። ጋይስ መጧ። በጎቿን አደራጅተው በኮመንት እየመጡ ይጽፋሉ። በሾርኔ ምናምን ይናገሯታል። እቺ ደግሞ አልቻለችም። በአባቴ ከመጣች ጉዳችሁ ነው ዘርግፌ የማወጣው ብላ እሪ እያለች ነው። ሀዊ እሪ ይኸውላችሁ፣ አንድ ነገር ከዚህ በኋላ ካረጋችሁኝ ጉዳችሁ ሀዊዬ ዘርግፊው የኔ እናት ዘርግፊው፣ እንዳትሳቀቂ፣ ስማቸውን አትጥሪ፣ ዘርግፊ። እነዚህ ውርደታሞች እኛ ደግሞ አጣጥመን እናወራለን እንዴ። ዘርግፊ የኔ እናት ዘርግፊ። እንደዚህ አጋልጭልኝ። ቀንተውብሽ፣ በነገራችን ላይ ሀዊ ቀንተውብሽ ነው እመኝኝ። ድሮ ማበሻ ሲያልፍለሱ አይወድም። ቀንተውብሽ። ለምን እንደቀኑብሽ ታውቂያለሽ? እነሱ አሁን ቅመማ ቅመማቸው ላይ ናቸው። ቅመማ ቅመማቸው ላይ አንቺ ፀጉር ቤት እንዲህ ማኔር ምናምን አናታቸው ላይ ልትቀይሪባቸው ነው። ስለዚህም ያላቸው አማራጭ አንቺን አበሳጭተው ጭንቅላትሽን ፈውዘውሽ ከሚዲያው ከስራሽ እንድትወጪ ነው። አይ እዚሁ ቅመማይን እየሸጥኩኝ ኦንላይን ላይ ቁጭ ብዬ እቀራለሁ። ኑ በርበሬ ግዙ፣ ኑ ዳጣ ግዙ፣ ኑ ሽፎን ግዙ እያልኩኝ እጠይቃለሁ። ፀጉር ቤት ሂጄ ምክንያቱም ፀጉር ቤት ከሄድሽ ልትዘንጭባቸው ነው ማለት ልትሰሪባቸው ነው፣ እንዲህ ልትይባቸው ነው። እነሱ እዛ ቁጭ ብሎ ተዘፍዝፈው እንደዚህ ሊሉ ነው። ስለዚህም ልበልጫችሁ ስለሆነ አሁን በዚህ ጎን መጥተው ያበሳጩሻል። እንዳሰሚያቸው የምታውቂ ሚስጥር ካለ ደግሞ ተናገሪ። ዝርግፍ አድርጊ። ምን አባታቸው ዘርግፊ። አሁን ጋይስ ዘርግፍ ሆነ እንዴ። አሁን ጨዋታቸው ስላሰማችሁ ያ ትንሽ እንደምትናገራቸው ቆይ ስሙ። አሁን ማሪ ዱከሽ ይናራ እሺ፣ ዮዲኮ ተናገረሽ። ማርያም ዮዲ ተናገረኝ እንዴ ጋይስ ቸማት ነው በ2000 ድርሃም የምትሰሪው? ለምንድን ነው? ይሄ ማለት እኮ ይሄ ነው፣ ይሄ ማለት ይሄ ነው ብዬ እጅሽን ይዤ አስተምረሽ ተነስቼ ይሄ ልታስቢ እኮ በሰው ምቀኝነት የለኝም። ማሬ አንቺ አስተምረሽ አራች ላይ ወጡብሽ አይደል? አሁን ደግሞ ፀጉር ቤት ስለከፈትሽ ነው። እኔ እነግርሻለሁ። እኔ እዚህ ኢትዮጵያዊ የምታዘበው እነግርሻለሁ። እኔ እናት ፀጉር ቤት ስለከፈትሽ ሰራው ስራ ላይ አሰራ ይሄ ማርያምን የምሬ ነው። ማምላክን የለብኝ። ኦኬ እንቶሪ እዚህ ማግኘት ትችያለሽ። ለምንድን ነው እንቶሪ ጎረምሳው ሰደበችሽ? ጎረምሳው ሰደበኝ ጋይስ፣ ፈርዶብኛል። መቼም ጎረምሳው ሰደበኝ። እሺ ስንት ቀን አስነባሽ? ስሙ ስንት ቀን ጋይስ። አሁን ዱባይ ላይ ስም ስለማይጠራሩ ይሄ ለዳጣ ነው። ሀዊ ለዳጣ እያለቻት ነው። ስሙ አልቅሻል። ስንት ቀን አስነባሽ? ስንት ቀን ባንቺ አልቅሻለሁ። የዛሬ 3 ዓመት አልቅሻለሁ። ኦኬ በጣም ብዙ ጊዜ አስለቅሰሽኛል። ዝምታ በነገራችን ላይ አንዳንድ ጊዜ ዝምታ ወርቅ ነው። አንዳንድ ጊዜ ዝምታም ደግሞ ፍራቻ የሚመስላቸው ሰዎች አሉ። ያኔ ብዙ ጊዜ ዝም ስትሉ ያኔ እየፈራችሁ ወይ ደግሞ ያ ሰው ከማንም በላይ የሆነ ምናምን ይመስላችኋል። እና ኖ ማንንም አይፈራም ሰው። ስንት ቀን አስነባሽ ማሬ? አይ ነው እነዚህ ኩሽ ማንኩሾች
ሾርኔ የምትናገርበትንስ? እሺ እቺ ደግሞ ምን አለች? ቀን ባንቺ አልቅሻለሁ። አሁን ኧረ ሙዚቃው አሁን የሚገላለጹት በዘፈን ነው። ነገር ብትን እንደው ባይልሽ ምናምን የለም። አፍሽን ከፍተሽ ላይቭሽን ከፍተሽ ተሰብስበሽ ገስት ላይ እንደዚህ ናት ነው እንደዚህ እንትናት እስኪናለ እንደው ባየኛ ሀገር ናት እንደዚህ የለም። ትዘፍኛታለሽ እያልኩሽ ነው። ዘፈን ነገር ጋይስ ቆማ ቅመማ ቤት ነገር ባቲ ነገር ማለት ጀመረች። እቺ ሞጥማጣ እግዚአብሔር አላክሽልኝም ግን ያዝቼ ልጅቷን እንዳለ እና ምን ልላችሁ ፈልጌ ነው፣ ዱባይ ያላችሁ የማዳም ቅመሞች ወይንም ደግሞ ባልትናዎች ዱባይ የሄድሽው ባልትና ለመምረጥ ሳይሆን ሰርተሽ ወደ ሀገርሽ ለመግባት ነው። ዱባይ ሄድሽው የመጣውን በርበሬ እየቀመሽ ኢትዮጵያ እንዳለው ይሰማኛል እያልሽ እንድትኖሪ ሳይሆን አገርሽ ናፍቆሽ በጉጉት ወደ ሀገርሽ እንድትመለሽ ነው። ከምታገኙ የወር ደሞዝ ላይ በቃ በርበሬው ሚጥሚጣው እንደዚህ ይሁን ይላክልኝ እያልሽ ጊዜሽን ልታቃጤ አይደለም። የመሰለሽ የናፈቅሽን የበላሽ የጠጣሽ የሚመስልሽ ነገ ሀገርሽ ላይ መጥተሽ ዘና ብለሽ ትኖሪያለሽ። እነሱ ቢዝነሳቸውን ነው የሚኖሩት። እናንተ ይኸውላችሁ እነሱ ቢያንስ ታዘው አይደለም የሚኖሩት፣ ሱቅ ውስጥ ነው የሚሰሩት። የራሳቸውን ሱቅ ነው እያንቀሳቀሱ ያሉት። አንቺ ግን አሁንም ሰው ቤት ሰራተኛ ነሽ። ገብቶሻል? የሚጣፍጠውም ያማረሽን የፈለግሽውን ነገር አገርሽ ላይ መጥተሽ ስታደርጊው እንጂ ማዳም ቤት ሹሪሃ ሹሃይዳ እያለች ማዳም እየገላመጠችሽ ሰርተሽ የምትበይው ምግብም አይደለም። እንተዋወቃለን። መቼም የአበሻ ምግብ ሲ ዳየብሬ አትልም እፍ ነው የሚሉት። የእኛን ወጥ እኮ ጋይስ ታውቃላችሁ። እፍ ሲያቃጥል በሩን ክፋች እፍ እያልኩ እናታችሁ እንደዛ እየተባሽ የምትበይው ምግብ ቢቀር ይሻላል። የዛችም ዳጣ የዝችም ዳጣ በርበሬና ቅመም ይቅርብሽ። ኮንትራታችሁ 2 ዓመት ነው። 2 ዓመታችሁን ጨርሳችሁ ሀገራችሁ መታችሁ በልታችሁ ጠጥታችሁ የምትፈልጉትን አስቤዛ ጭናችሁ ትሄዳላችሁ። ቀላል አይደለም። 10 ድራም 15 ድራም ከምታገኙ ደግሞ ደሞዝሽን መንካት ከጀመርሽ በረከት የለውም። የአረብ ብር መንካት ከተጀመረ ኪዳነ ምሕረትን ጋይስ አይበረክትም። እየተመዘዘ ያልቃል። ታዝባችሁ ታውቃላችሁ? የማዳም ቤት ልጆች እኔ የምወዳችሁ የማከብራችሁ እናንተ በጎችን አላችሁ። እናንተ አትሰሙም። እናንተ ምን ይበላችሁ? እኔ የአረብ ቤት ብር ደሞዝ መጥቶላችሁ ወታችሁ ሾፒንግ ካረጋችሁ ሱቅ ከገዛችሁ ከነካችሁት በቃ አለቀ። በምን እንደሚበዘበዝ በምን እንደሚጠፋ አታውቁም። የአንድ ወር ደሞዙ የለም ተመዞ አልቋል። ስለዚህ አትንኩ ገንዘባችሁን። ቅመማ ቅመሙ የሚቅርባችሁ፣ እዚህ በርበሬያችሁ የሚቅርባችሁ። እስኪ ጋይስ እንዴ አረ በእኛ ጊዜ የለም እኮ እኛ እኮ ጋይስ ይዘን ሄድነውን በርበሬ እኮ ይዘኑ የመጣን ሰዎች እኮ አለን። ምን አይነት ሆዳ እቺ ሊያሾን እያያችሁ በቃ ሆዳሙ ናችሁ። እንደው ሁሉን ጋይስ አረ ተው ሁሉ አማርኛ ገበያ አታምጡ። ይኸውላችሁ ይገርማችኋል። እኔ እኮ ኢትዮጵያ ኦማን እያለሁ የሀገሬ ልጆች በርበሬው ሲያምረኝ ምኑ ሲያምረኝ የማዳምዬን ቲማቲም ድልቅ አርጌ ዶሬን ቅቅል አርጌ ነው የምበላው። የምን አባሽ በርበሬ ነው ጋይስ? ሲጀምር ይዤ ሄድኩትን በርበሬ አይበላም ይጣላል። ታስጥለኛለች ሴትዬ ገብርኤልን። ምን እዚህ እኔን ቀይወጥ እኔ ነኝ አይደለ ያሳሳትኳችሁ? እኔ ነኝ አይደለ ጋይስ ቀይወጥ እያሳየኋችሁ ማስናፍቃችሁ? ሰው እንዴት እየበላ ያደገው ነገር ይናፍቀዋል? ጋይስ ሲመቸው ነው የሚናፍቀው። እኔ አሁን ሲመቸኝ ነው ነገር የሚናፍቀኝ። ካልተመቸኝ እግዚአብሔርን አይናፍቀኝም። ምን ሆናችሁ ነው የበርበሬና የሚጥሚጣ አድናቂ ሆናችሁት? ከዛም አለፍ ሲል ሽፎን ትላላችሁ። ደግሞ የት ልትለብሱት ነው ሽፎን? በዱባይ ሙቀት በዱባይ ሀገር ሹፈንሽን አድርገሽ ከሆነ ጊዜ በኋላ ነው ፕሮግራም ያለሽ። ማርዬ አንድ ያሰርተሽ ከሀገርሽ አትሄጂም። ምን አባታችሁ ነው እንደዚህ ቁልትልት የሚያደርጋችሁ? አርፋችሁ ስራችሁን አሰሩ። የሄዳችሁበትን አላማ እንደው ትረሱታላችሁ። ኢጃዛ ቤት ስትሰበሰቡ ሰው ቤት ሰራተኛ እንደሆናችሁ። የምሬን እኮ ነው ጋይስ። እናንተ እኮ ስለማይገባችሁ ምን ላድርግ በጎች እየታናድዱኝላችሁ። እያናደዳችሁኝ እኮ ነው የምቆጣችሁ ጌታን። ምን ሽፎን እናንተ ቀሚስ በጣም ማን ቤት ነው ጣሩን ብታ የኢጃዛሽ ቤት ባይጨስስ የኔ ፍቅር ባይጨስስ ቡና ባትጠጡትስ እንዴ? የእናንተ ያማችኋል እንዴ? ወደፊት አረቃችሁ አታዩም እንዴ? የአረብ ሀገር እኮ እድሜያችን እንደ ሻማ ቀልጧል። እና እንደዚህ እየቀለድሽበት ነው አማሪ የምታገኙ ሲብ እነሱ በእናንተ እየተጠቀሙባችሁ ነው። እስማርቱ ነው የሚጠቅማችሁ። ለአገራችሁ ስትገቡ የምትጠቀሙበትን እንደው ገንዘብ ወጥታችሁ ኢጃዛ ቤት ማድረግ እንኳን ብትፈልጉ ወርቅ ግዙ።
አገራችሁ ስትመጡ አትርፋችሁ ትሸጡታላችሁ። ንጹህ ወርቅ ስለሆነ ማለት ነው። እሱም ታማኝ ነጋዴዎች እንደሪም ካገኛችሁ ወርቅ ግዙ። በተቀረ ይሄ ለሆድና ታይቶ ለሚያልፍ ነገር በእድሜያችሁ አትቀልዱ። ሞኝ አትሁኑ። እነሱ በእናንተ ህይወታቸውን እየኖሩባችሁ ነው። አሁን ሚዲያ ላይ እየኖርሽ ነው፣ ዩቱብ እየሰራሽ ማርዬ። እኔ ዩቱብ ላይ የምሰራው እኮ እውነት ነግሬሽ ነው፣ ውሸት ነግሬሽ አይደለም። የሚጠቅምሽን ነው መጥተሽ የምታዳምጪው። ሾካኪት ጊዜሽን የምታጠፊ እኮ ስድብ ያለበት ቦታ ላይ እንዝላል የሆነ ንግግር ያለበት ቦታ ላይ ነው እንጂ የሚጠቅምሽ ቦታ ላይ አትገኝም። ስለዚህ አንዳንዴ አስተውሉ። ጅዝብን ያላችሁት ያሁኖቹማ